ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ውዶች እንዴት ናችሁልኝ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እና ዛሬ አዲስ አበባ እያስጎበኘኋችሁ እንግዲህ አንዳንድ ስለ ማዳም ቅመሞች የምናገረው አለኝ እና የማዳም ቅመሞች የምወዳችሁ ከሀገር ስንወጣ ልጅ ወልዳችሁ የወጣችሁን ነው። አሁን ሁሉም የማዳም ቅመም ሳይሆን ልጅ ወልዳችሁ የወጣችሁ ልጆቻችሁ ጥላችሁ ስትወጡ ምን አስባችሁ ምን አልማችሁ ነው እና ያን አላማስ ደግሞ እየተገበርኑ ነው ወይ እያደረግኑ ነው ወይ? ለምሳሌ ልጅ ጥለው ሲወጣ ትምህርት ቤት እንዲማር ጥሩ ትምህርት ቤት እንዲማር ጥሩ ቁርአን እንዲቀራና ጥሩ በቃ ጥሩ ኑሮ እንዲኖር እንደ ልጅ በቃ እንደፈለገ የፈለገውን እንድናሟላለት ምናምን ነውና ያን ከመጣን በኋላ ኦኬ ለሱ ነው የተሰደድነውና የሱ ነው የምንሰራው። ግን ከዛ በኋላ ግን እኛ የምናጠፋው ጥፋት ልጆቻችን እየጠቀምን መስሎን የምናጠፋው ጥፋት ምንድን ነው? ልጁ ነገ ድጋሚ ወይም ደግሞ ከዚህ ስንሄድ ማናደርግለትን ነገር የምናደርግ ሰዎች፣ ለምሳሌ እየጠቀምኑ የመሰለን ምንጎዳ ሴቶች አለን። ትላንትና ያላገኘው ነገር ትላንትና ያልተደረገለትን ነገር ዛሬ እየተደረገለት ነው። ነገ ደግሞ ላናደርግለት እንችላለን። በዛ መሀል ልጁ ሊጎዳብን ይችላል። ልጁ ያልሆነ ቦታ ላይ ወይም ደግሞ ነገ የሆነ እንዲጎዳብን ነው እያደረግን ያለ ነው። ለምሳሌ ያልሆነ በቃ ትልቅ አይፓድ፣ ስልክ የመሳሰሉ ነገሮችን ስማርት ነገሮችን አሁን አረብ ሀገር ላይ ስለሰራን ብቻ አረብ ሀገር ላይ ብር ስለያዝን ብቻ እነዛ እናደርግለታለን። ልጅ አሁን በአሁን ሰዓት ሊይዝ ይችላል፣ አይፓዱን ሊጠቀም ይችላል፣ ስልክም ሊይዝ ይችላል፣ ስማርት እቃዎችን ሊጠቀም ይችላል። ነገ ስንሄድስ ያን ነገር እናደርግለታለን ወይ? ያን ነገርስ ደግመን እንሰጠዋለን ወይ? መስጠት ያለብን ነገም ደግመን የምንሰጠው ነገር ነው። አሁንም አረብ ሀገር ሆነን መስጠት ያለብን ነገ ደግመን የምናደርግለት ነገር ነው ማድረግ ያለብን። ነገ ስንገባ ስልኩ ተሰብሮ ወይ ሳይክል ይልሻል፣ ሳይክሉ ተሰብሮ ወይም ደግሞ የሆነ ነገር በቃ የገዛሽለት ነገር ተበላሽቶበት ደግመሽ ደግሞ 20 ሺህ 15 ሺህ እንደዛ አውጥተሽ ማትገዣቸው እቃዎችን ለልጅሽ አሁን አረብ ሀገር ላይ ሆነሽ አታስይዡ፣ አትግዢለት። ለምን ነገ ትላንትና እናትህ አረብ ሀገር ስለነበረች ስለያዝክ እናትህ አረብ ሀገር ዛሬ ግና ከአረብ ሀገር መታለች አሁን እኮ እነዚህን አትይዝም እንዲባል አታድርጊ ልጅሽ ማለት ነው። ትላንትና በነበረበት ህይወት ላይ የተሻለ ነገር የምታደርጊለት ከሆነ ነገ የምታደርጊለት ነገር ነው መሆን ያለበት። ነገም ደግመሽ ከዚህ ሀገር ወጥተሽ ሀገርሽም ስትኖሪ ደግመሽ የምታደርጊለት ነገር ነው ማድረግ ያለብሽ ለልጅሽ። አሁን አረብ ሀገር ላይ ስለኖርሽ ብቻ በቃ ያልሆነ ስማርት ነገሮችን ስልኮች፣ አይፓዶችን በቃ ያለ እድሜው የሆነ ለየት ያለ ነገርን አታስለምጁ። በእድሜው ልክ አልብሹ፣ ይብላ፣ ይጠጣ፣ ይማር፣ ይቅራ። ግን በተረፈ ግን አሁን አይፓድ ምናምን ምናምን የሚባሉ ነገሮችን እኔ በበኩሌ ባታደርጊ ልጅሽንም ነገ ደግመሽ ማታደርጊለት ነገር ባታደርጊለት እኔ እንደራሴ ተመራጭ ነው ወይም ደግሞ እንደዛ አሪፍ ነው ብዬ ማስበው። ለምን ልጅሽን እየጎዳሹ ነው ያለሽው። ነገ አታደርጊለትማ ይሄን ነገር ነገ ስለማታደርጊለት ዛሬ ደግሞ የጠቀምሹ መስሎሽ እየጎዳሹ መሆኑን አታቂውም። ለምን ነገ ይሄ ልጅ ደግመን ማናደርግለት ነገር አድርገንለት ስማርት ነገሮችን አስይዘኑ በቃ ለየት ያለ ትምህርት ቤት አስተምረኑ አረብ ሀገር ስለሆነ ብቻ ብዙዎቹ አሁን ብዙ ሰው አረብ ሀገር ስለሆነ ትላንትና የመንግስት የሚማር የነበረ ልጅ አሁን እናቱ አረብ ሀገር ከሄደች በኋላ የግል ነው እየተማረ ያለው። እሱ ኦኬ ይሁን፣ እስከዛም ድረስ ያው ከግል አስወጥታ የመንግስት እስከሚገባ ድረስ ራሱ ችሎ እስከሚማርላት ድረስ ይሁን ኦኬ። መዋለ ህጻናትን ጥሩ የግልን አስገብታ ብታስተምረው ችግር የለውም። ግን ያልሆኑ ነገሮች ደግሞ ገና ያለ እድሜው ስልክ ማስያዝ፣ ያለ እድሜው አይፓድ መግዛት፣ ያለ እድሜው በቃ አሉ አይደለ? አሁን ሳይክል ይላሉ። ሳይክል በብዙ ብር አውጥታ ትገዛለታለች ምናምን ነገር እና አሁን እሷ እስከምትሄድ ድረስ ያን ነገር ተበላሽቶ ወይም ደግሞ ተሰብሮ ምናምን ይቀመጣልና ደግሞ ያን ነገር ይገዛልኝ ብሎ በሚልበት ሰዓት ያ ነገር ትገዛለታለች ወይ? ነገ ሳደርግለታለሁ ወይ ለልጄ ብለሽ ማሰብ አለብሽ። የምሬ ነው የምነግርሽ። የሚበላው የሚጠጣው ይብላ ይጠጣ።
ትምህርት ቤቱም ይማር፣ እሰየው ጥሩ ነው። ቁርአኑም ይቅራ፣ በሃይማኖት የማንኛውም ሃይማኖት ላይ ስለ ሃይማኖት ይማር። ግን ያልሆኑ በቃ ስማርት ነገሮችን ለልጅ ባንል እኔ ጥሩ ነው ብዬ እላለሁ። ለምን ነገ እንዲጎዳብን ማድረግ የለብንም። የምሬ ነው የምነግራቸው። እንዲጎዳብን ነገ እንዳልሆነ እንዲሆኑብን ማድረግ የለብንም። እንጠንቀቅ፣ ለልጆቻችን ጥንቃቄ እናደርግ። በቃ አለ አይደለም አጉል ቦታ የሆነ አጉል ነገር እንዲለምዱብን ማድረግ የለብንም። ዛሬ እዚህ አረብ ሀገር ላይ የፈለጉ ነገር እንዲፈለጉ ይንፈለጉ ብለው ሲሉን ስናደርግላቸው እነሱ ግን የሚውሉት ያልሆነ ቦታ ላይ ነው፣ ያልሆነ መንገድ ላይ ነው እና ያን ነገር ማድረግ የለብንም። በጥንቃቄ እነሱ በሚፈልጉት ልክ ሳይሆን እኛ በምንፈልገው ልክ መሆን አለበት። ለምን እነሱ የሚፈልጉት ብዙ ነው፣ እነሱ የሚፈልጉት ብዙ ነገር ነው። ያን እነሱ የሚፈልጉት ነገር ላይ እንድረስ ካልን ኦኬ፣ ምናልባት ልታደርጊለት ትችያለሽ፣ ምናልባት ልናደርግለት እንችላለን እና ግን ያን ነገር ወዴት እየመራው ነው፣ ወዴት እየወሰደው ነው ብለንም ማሰብ አለብን። ልጅን ማለት ነው። ልጅ ጥንቃቄ ማድረግ ያለበት እናትና አባት ነው በሚያደርጉላቸው ነገሮች። እንደ ልጅነቱ አስፈላጊ የሆነ ነገር ማድረግ፣ የሚጠቅመው ነገር ማድረግ፣ የሚጠቅመው ነገር መግዛት ኦኬ። ግን ይሄ አግባብ ያልሆኑ ነገሮችን ግን እኔ አግባብ ነው ብዬ አልልም እና ጥንቃቄ አድርጉ። ከእንደዚህ አይነት ልጆቻችሁን ለምሳሌ አስተምሪ፣ አብይ፣ አጠጪ እንጂ ግን ያልሆነ መንገድ ባይሄድ እኔ ጥሩ ነው ብዬ እላለሁ። እና በተረፈ ይሄን ለማለት ነው የኔ ውዶች። እወዳችኋለሁ፣ አከብራችኋለሁ። የማዳም ቅመሞች አው ራስሽን ጠብቂ። ለምን እንደወጣሽ ታውቂያለሽ እና ራስሽን ጠብቂ። የልጅሽንም ህይወት እየጠበቅሽ አሪፍ አድርገሽ አሳድጊ ነው ምልሽ። እና የኔ ውዶች እወዳችኋለሁ። አዲስ አበባን እንዴት አያችሁት? አዲስ አበባ እያስጎበኘኋችሁ ነው። አዲስ አበባ እንዴት አያችሁት? አዲስ አበባ ጎብኘት ያው እኔ አገር ገባሁ ስላችሁ እምቢ ብላችሁኝ ይኸው አገር ገብቼ የተለያየ ቦታ የፈለጋችሁ ቦታ ጥቀሱልኝ፣ እኔ ያሳያችኋለሁ፣ አስጎበኛችኋለሁ አዲስ አበባን ማለት ነው። እና ያው ከእንትኑን ካሜራው ነው በፍጥነት እየተራመድኩት ስለሆነ የሚወዛውዘው እንትኑን ግን በጣም ይቅርታ ለዛ ያው ይቅርታ እንጠይቃለን። እና የኔ ውዶች ላይክ፣ ሰብስክራይብ፣ ሼር አትርሱ። አበረታቱን። ቻናሉን እንግዲህ እንድታሳድጉልን የኔ ውዶች፣ በእናንተ ኃይል ነው ይሄ እንደዚህም ካላህ በታች በእናንተ ነውና አሁንም ከጎናችን አትለዩ። እንወዳችኋለን፣ እናከብራችኋለን። በጣም በጣም እጅግ በጣም የምሬ ነው የምነግራችሁ። ይበቃናል። እዚህ ጋር እናብቃ። ቻው ቻው።